ደስ ይላል። በጣም ደስ ይላል። መቃብር የቷ? አላ ከላይ ወደዚህ የትኛዋ ነች? እና ምንድናት ይቺ መስቀል? መስቀሏ ዮርዳኖስ የሚገርም ነው። ከዛው ድንጋይ የወጣች ናት አይደል? ከዛው ድንጋይ ተፈልፍላ የወጣች ናት። በጣም የሚገርም ያው እንደምታየው ይሄ ተቆፍሮ ነው። አፈር ተሞልቶ እየተሞላ ነበር። ይሄን ቆፍሮ ውሃ መውረጃ ከዛም የሚመጣው በሙሉ እንደዚያ ብሎ እንደዚህ ነው የሚወርደው። እና ያቺ ምንድናት? መስቀሏ ናት። ውስጧ ምንድነው ያለው? ምን እዛ እንትን መስቀል ውስጥ ራሷ ድንጋይ ነው መስቀል። በዚህ አድርጎ ውሃው ወደ ጸበሉ ነው የሚሄደው። ዘዝቆ ነው የሚሄደው። ኦኬ። የሁሉም ቤተክርስቲያን ተፋሰስ በዚህ ወርዶ ይሄዳል። ገራሚ ነው። እዛ ቤተ ጊዮርጊስ አለ ታች። አሁን እዚህ ይቀበራል ሰው አሁንም እዚህ ውስጥ? አዎ ይቀበራል። አሁንም? አዎ። ወይስ ይቀበራል? ከተማ ሆኗል ብዬ እኮ ነው። ጫካ አጥለው ጫካ እሱማ ነው። አይ ከቤተክርስቲያን ርቆ መቀበር ደግሞ አይቻልም። በክርስትና በሃይማኖታችን ክርስቲያኖች ይሄ ድንጋይ ነው። ይሄ ሙሉ አሁን ይሄ ተራራው ደብረ ታቦር ነው። ይሄ አለት እኮ ነው ማለት ነው። ሙሉ አለት ሙሉ ከተማይቱ በሙሉ አንድ አለት ናት። በጣም ይገርም ነው። አንድ አለት ናት ከተማይቱ። ይቆ አሁን በዚህ ዘመን እንደዚህ ድንጋይ የሚያስበር እንደዚህ መፈልፈል ያልቻል ነው። እነሱ በምን ሰሩት? ፈጣሪ ቅዱስ ፈጣሪ በሱ ትእዛዝ ነው ቅዱስ ላሊበላ ናዙት ይሄን ይሰራል ይችላል እንጂ ይሄን አሁን ያለው ዘመናዊ መሳሪያ ራሱ እንደዚህ እኮ አይፈረፍርም። አሁን ጊዮርጊስ የምታየው መስቀለኛ አይደለ? የኖህ መርከብ ተብሎ የሚጠራው ኖህ በገባለት ቃል ኪዳን መሰረት የኖህ መርከብ ተብሎ የሚጠራው ጊዮርጊስ። ቅዱስ ላሊበላ ግን ይሄን ሁሉ ህንጻ ሲያንጽ ለኔ አላለውም። ጊዮርጊስ ታላቁ ሰማዕቱ የመጀመሪያው ሰማዕቱ እስኮን ድረስ ለሱ ነው። ይገርም ነው። በጣም ግሩም ነው። አይ ስለ እንትኗ ተረዳ። እቺ መስቀል ትናንት ምንድን ነው ሚስጥሯቸው? መስቀል ያልን ያወራን ነበር። ገራሚ ነው። እስከዛ እስከ ቤቶቹ ድረስ ነው የሚቀጥለው። አሁን እኮ ምን አስቤ ነው ብዙ ጊዜ ከተማው እየሰፋ ሲሄድ የመቃብር ቦታዎች ከተማውን እያስለቀቁ ቤተክርስቲያን ውስጥ መቃብርና ቤተክርስቲያን አሁን እዚህ ይሄ አሁን እዚያ ማለት ህንጻዎች አለ የቤተክርስቲያን ቢሮአቸው አድርገውታል። ግን ያንን መንደር ነው ወደዚህ ወደ ያምራል። አሁን ብታይ እዛ ወደ ቁራቁምቴ ወደዚህ ነፍተራ መስመር ብታይ እኮ እንደገና ደግሞ በዚህ ከዚህ ወደዛ ወደዛ በሙሉ መንደር ገርም ሰው እየጨመረ ነው። ይሄ ደረጃ ምንድነው? ምንድነው ይሄ ደረጃ? ዋሻ ነው። ዋሻ ነው። ዝግ ነው ዋሻው? ወይ ዝግ ነው? አዎ
ወዴት ነበር የሚወስደው? ግን እኔ ሲመስለኝ የሆነ ሚስጥር ግን አለ። እሱማ ሚስጥር አለ፣ አይታወቅም። እኛም አላወቅንም። ትክክል፣ ሚስጥር አለ፣ የሆነች ሚስጥር አለች። በእንትናችን ትንሽ ስለሆነ እንጂ አሁን እኮ አብዛኛው እኔ የምታየው የሚቆፈረው በሙሉ ቅዱስ ያሬድ የሰራበትን እንትን እናገኛለን የሚል ሀሳብ አለ። ማፑን ፕላኑን መሳሪያዎቹን ራሳቸው ያነጸባቸው መሳሪያዎች ትክክል ቀብሮታልና እናገኛለን በማለት እየቆፈሩ ነው። ቤት በኩል ይቆፈሩ ይሄ በሙሉ እዚህ ያለን ተቆፍሯል። አሁን እዚያ ወሬ ያለን በዚያም በዚህም ተቆፍሮ ያ ሁሉ እሱ ያን ለማግኘት ውጫቸው ገራሚ በዛ ላይ ሁሉም አተቆፍሯል። በቀላሉ እንደዚህ ይቀብራሉ ላስበው ነው። በጣም ቢሆን ይደብቀዋል እንጂ ሚስጥር እንግዲህ የገለጠላቸው ሊያዩ ይችላሉ። ሀብታሙ የሚባል ያለ ያቅሻል እኮ ከሚፍታ ጎን ያለ የበለስ ይደርሳል ይበላል ሲደርስ ይበላል። አንተ በቃ ችግር ነዳጅ ነው ማለት ነው። የሀገራችን ችግር በእርግጥ ነዳጅ ነው። መልካም አስተሳሰብና ነዳጅ ነው። ትክክል። በጎ ሀሳብ፣ በጎ አስተሳሰብ መናገር አሁን ይጠበቅበታል። ያው በድሮ ጊዜ አሁን ያው ይህንን የመሳሰለ አንዳንድ ግንባታ ለማድረግ ናቸው።
ይሄ ደብረ ታቦር ደብረ ታቦር ይባላል። ደስ ይላል። ይሄ ደግሞ ቤተ ገብርኤል ሶስተኛው ሰማይ ነው ያለው ቤተ መቅደሱ ኢዮር ኤረር ራማ ሰማይ ወዱን ስራ አርያም ነው። ሰባቱ ሰማያት አሉ። ቤተ መቅደሱ ያለው ከሶስተኛው ሰማይ ነው። ኢዮር ኤረር ራማ በሶስተኛው ሰማይ በሶስቱ ሰማያት ምሳሌ ነው የተሰራው። ይሄኛው ደግሞ የመንግስተ ሰማያት መንገድ መስለቂያ። አሁን የመንግስተ ሰማያት መሄጃ መንገድ ጠባብ ነው። የኃጢአተኞች መንገድ ደግሞ ብዙ ነው። ወደ ፈለከው ስለምትሄድ ማለት ነው። የገነት የመንግስተ ሰማያት መሄጃ ግን ጠባብ ናት። ያው ንስሐ ገብተህ ነጹማ መናገር ብቻ Una